ምንድነው እሱ? ምንድነው የተፈጠረው? ምንድነው የምን ትሳይም ታውራብኝ? ሲጀምር ሁሉ ሰው እዚህ ቤት የገባው ምንድነው? ማነሽ አንቺ? አንተ ማነስ? ጀመር አንተ ይገባው ትዝታ ነው ያለችው። አይደለም እስከዛሬ ሰጣፈለ ፈለካት ቤት ትዝታልሽ ኮንክ የት ነበር? አንቺ አገተሻት የት ነው የምፈልጋት? እኔ ስለማገታት እኔ ለምን ማገታት የገዛት ያደለች እንዴ? ሰውዬ እኔ ስለምታወራው ነገር አላውቅም። ለምንድን ነው ቆይ የማትወጡልኝ? ሲጀመር ወዴትም አንወጣም። ለምን የማትወጣው? ተረጋግና ተቀመጥ። ምንም የምቀመጠው ጉዳይ ነው። ሲጀመር ተነስ ነው። አርፈህ ተቀመጥ። አንቺ አርፈህ ተቀመጥ። ስርዓት ነገር ውሸት ነው። አንተ ነህ ለዚህ ሁሉ ያደረከኝ። ቆይ ለምንድን ነው ለኔ ያልነገርሽኝ? ለምንድን ነው እኔን ቸግሮኛል አላልሽ? አንተ ምን አገባ? በቃ አልፈልግም። በቃ እኔ አልሰራም አልኩ አይደለ እንዴ? ከአንተ ጋር ምን የሚገናኝ ነገር አለ? ቤት ነው ያለችው። ስለምን ሴትዮ ነው የምታወራው? ፎቶ ላይ ያሳየው ሴትዮ ቤት ነው ያለችው። እኔ አላውቃትም። እኔ ስላዘዘን አለቃ ምናምን የማውቀው ነገር የለም። እሱ ነው የሚያውቀው። ስለዚህ ሁሉንም ነገር ነግራችኋል። እያንዳንዱን ነገር አለች። አንቺ አንዲት ሴትዮ መታለች። እኔ እሷ ትሁን አትሁን ምንም ያን ያህል መረጃ የለኝም። እንደዚያቸው ከደረ የለም አንተ ጋር ምንም የማወራው ነገር የለም። አንተ ነህ ለዚህ ሁሉ ነገር ያደረከኝ። ስለዚህ አይነን አፍጣን ይላል። ምን ማለት ነው? አንተ ነህ ለዚህ ሁሉ ነገር ያደረከኝ ማለት ምን ማለት ነው? ቆይ ምን አይነት ጣጣ ውስጥ ይዘሽ እንደገባሽ ግን ታውቂያለሽ? ስለኔ ህይወት ምን ነገረች? ምንድነው የተናገርሽው? አንቺ የራይድ ሹፌር ነህ አይደል? ምንም ገንዘብ የምታገኝበት ምክንያት የለም ከራይድ ስራ ውጭ። ታዲያ 5-6 ቤት ምን ያደርግልሃል? እኔ ደግሞ እንዴት ነው ያስገባሽ? እኔ ነኝ እንዴ ከነዚህ ሰዎች ጋር ያገናኘሁሽ? አንተ ስለኔ ገንዘብ ምን አገባ? ምንድነው ከፈልግ የመጣው? ገንዘብ ከየት እያመጣህ ነው? ከየትም ላምጣ ምን አገባህ አንተ? ቤት ምሽግህ ወይ መደበቂያ ነው እንጂ አንተ የምፈልገው ሴትየዋን ያረክበትን ቦታ እንድታሳየኝ ነው። ይኸውልህ እኔ ብዙ ደንበኞች አሉኝ፣ ብዙ ከስተመሮች አሉኝ። ስለ ደንበኛ አይደለም እየጠየቅኩ ያለሁት። ወይዘሮ ትዝታን ማናት? ወይዘሮ ትዝታ እንዴ ብዙ ሰው እኮ አለ። እና የትም ስትዘዛ ዲቃላ ወልዳ ዲቃላ አርግዛ ነው ተይልደች። ስለ እናቴ ነው ተባሰው ያሰቀሰች ትዝታ ደግሞ ዛሬ መተህ የምታወራብኝ አንተ። እኔማ እኮ ታሪክ የለም። በቃ እኔ ማድረስ ነው ስራዬ። ተጎድታለች ወይ? ንገረኝ ምንድን ነው የሆነችው? ንገረኝ ምንድን ነው የሆነችው? እኔማ እኮ ታሪክ የለም እኮ አልኩ። ትዘላዘል ነው የወለደች አይደል? እንደ አንተ እንደራሱ ስለ እናቴ ነው ተዋጥናገር። ዝም ብላ ነው የምትቀባጠረው። ይኸውልህ እኛ ሰው አመጣለሁ እወስዳለሁ። እንዴ እኔ እኮ ከማን ነው የምታመጣው? ለማን ነው የምትወስደው? ይኸውልህ እሷ ነች ያመጣ ለአንተ ያስረከበችህ። በቃ ይሄን ሰው አምጣልኝ እባላለሁ፣ ወስጄ አደርሳለሁ። እኔ ሌላ ሰው አምጣልኝ ማለት እኮ ህገወጥ ስራ ማለት ነው። የምን ህገወጥ ስራ ነው? እቺን ሴትዮ አግተህ ነው ይዘሃት የሄድከው? ይኸውልህ እኔ ማንንም አላገጥኩም። እኔ በቃ ወስጄ ያደረስኳት። እኔ ያለ ሴትዮ አፍቃድ እንዴት ነው? በቃ እህቴ ናት ምናምን ነገር አለችኝ፣ ወስጄ ያደረስኩላት። እህቴ ናት ማለት ማን ነው? ሰላም ምንድነው? እንዴት ነው? ምንድነው? ማን ነው? አይ ለጥያቄ ፈልገን ነው። ማን ነው? እንዴ ገባ እዚህ? አሰሪዋን አሳልፋ የሸጠችው የቤት ሰራተኛ። እንግዲህ ሁሉንም ነገር የሚያውቀው የራይድ ሹፌሩ ነው። ብዙ ጊዜ እናትን ሆስፒታልም የትም ቦታ ሲያመላልሳት የነበረው የራይድ ሹፌር አለ። ለቀቀኝ ምንድነው? ይሄ ለእኔ የሚያስደነግጥ ጉዳይ ነው። ዛሬ የሚገኘው ከአዲስ አበባ ረጅም ኪሎ ሜትሮችን አቋርጬ ወደ ጎጃም ክፍለ ሀገር አካባቢ የሚገኘው። ምክንያቱም እዛ ጋር ለእናት እንውላት ለእናት እንደዚህ እንውላት ተብዬ ከዛ በኋላ እናቴ ደግሞ ሳጣት ምን ያህል እንደሚሰማ እንግዲህ እናንተም ታውቁታላችሁ። ማን ነው? ሰላም ምንድነው? እንዴት ነው? ምንድነው? ማን ነው? አይ ለጥያቄ ፈልገን ነው። ማን ነው? እንዴ ገባ እዚህ? እሷ ነች። እንደዚህ የምትደረግ ሰው ልጅ ብዬ አላስብም። አዲስ አበባ ጠፍተሽ ወደዚህ የመጣሽው ለምንድን ነው? በሰው ቤት ተቀጥሬ ተራ ሰራተኛ ነኝ። እኔ ስለምንድን ነው የማውቀው? እሺ ሲጀመር ቆይ እንዴት ነው ደሞዜን ሰጥቼ የምሰራው? ቆይ ገንዘብ ለማግኘት ነው ከዚህ ሀገር የወጣሁትኝ አይደለ? ወደ አዲስ አበባ የመጣሽው ገንዘብ ለማግኘት። በቃ ታዲያ እንደዚህ ነገር ማውራት ለኔ ለህይወት ያስጊኝ ነው። ሰው አንተ ልትሞት ነው እየተባልክ ታድርገዋለህ? ምንድነው? ታውቃታለህ እንዴ? ምንድነው? እነሱ ታውቃታለህ እንዴ? ታውቃታለህ ወይ? አዎ አውቃታለሁ። የት ነው የምታውቃት እንዴ? ምን ማለት ነው? የት ነው የምታውቃት? የት ነው የምታውቃት እንዴ? ከኛ ጋር የምትሰራው እሷ እኮ። ከእነሱ ጋር እየሰራሽ ነው እንዴ አንቺ? ከኛ ጋር እየሰራሽ ያለሽ እኮ ከኛ ጋር እየሰራሽ ነው እኮ።
ቆይ ምን እያደረግሽ ነው አንቺ? ምን እየሆንሽ ነው? ከኛ ጋር ነው የምትሰራው። ምንድነው ከነሱ ጋር እንዴት ትሰራለች? እንደዚህ አይነት ስራ ከኛ ጋር ትሰራለች ብዙ ጊዜ። እሺ ቁጭ በል፣ ችግር የለም ቁጭ በል። ብዙ ጊዜ ነው የምትሰራው ከኛ ጋር ብዙ ስራዎችን ሰርታለች። እንደዚህ የሚታገቱ ሰዎችን ምናምን እሷ ነች የምታቀርብልኝ እና ይሄን ያህል ጊዜ ከነሱ ጋር እየሰራሽ ነበር? የት ነው የምታውቃት? የት ነው የምታውቃት? እስኪ ንገረኝ። የት ነው የምታውቃት? የት ነው የምታውቃት? ፍቅረኛ ናት እሷ። የማን ፍቅረኛ? የኔ ፍቅረኛ። እርግጠኛ ነህ? አዎ። መጀመሪያ አስጠይቀው ቅድም ፍቅረኛ የለኝም ብለኝ ነበር። እኔ ሚስት ነው እንጂ የለኝም ያልኩ ፍቅረኛ የለኝም ማለት ነው። ፍቅረኛ አስብዬ ጠይቄሃለሁ። ፍቅር ጉዳይስ ላይ እንዴት ነስለ? አይ እኔ ያው ህይወቴን ማስተካከል ነው የምፈልገው እንጂ እንደዚህ ነገር ውስጥ መግባት አልፈልግም ብለኛል እኮ አይደል? ማለት ፍቅረኛ ከየት መጣች ታዲያ? ቆይን ከነሱ ጋር እንዴት ተገናኘሽ? ተናገሪ እንጂ ምንድነው የሚዘጋሽ? ንገሪው እንዴት እንደተገናኘ። ንገሪው እንዴት እንደተገናኘ። ነገርኩ አይደል እንዴ? ምንድነው የምናገረው ነገር? ያው ቸግሯት ነበር። ይኸውልህ ስራ አስገባናት። ቸግሮኛል፣ ኑሮ በጣም ከብዶኛል ስትል እኛ ጋር ቀጠራት እና እንደዚህ የሚታገቱ ሰዎች ቤት እንልካትና ከዛ ወደኛ ታቀርባቸዋለች። እነዛን ግለሰቦች በመድኃኒትም ምንም እያደረገች ትልካቸዋለች። ቆይ ለምንድነው ለኔ ያለገርሽኝ? ለምንድነው እኔን ቸግሮኛል አላልሽ? ምንም እኮ የለህም ማለት የድህነት ኑሮ አይደል የምትኖረው አንተ? አንተ ምን አገባ? በቃ አልፈልግም፣ በቃ እኔ አልሰራም አልኩ አይደል እንዴ? እኔ ስለ ስራው አይደለም እየጠየኩ ያሉት። አሁን እኮ እሷን ነው ያመጣሁት። ገባህ አይደል? ስለ ስራው እንድትነግር ነው። እንዴት ነው የምንሰራው የሚለውን እያንዳንዱ ነገር እና የምትረዳህም እሷ ነች። ለመጀመሪያ በቃ እኔ ምንም እንድትረዳኝ እሷን አሁን እዚህ ሴትዮ ቤት ልንልካት ነው። በቃ ከዚህ በኋላ እኔም እሷም አንሰራም አልኩ። ስለ እሷ ምን አገባ? እሷ እኮ ቆይታለች ከጀመረች። ይሄን ስራ ደግሞ ማቆም አትችልም። ለምንድን ነው ማቆም የማትችለው? ካቆመች እኛ እንገላታለን። እንዴ ለምንድን ነው እናንተ የምትገሏት? ያው እንደዚህ ነው የስራው ጸባይ ነው። እኛ ድርጅት ላይ የገባ ሰው ከስራው መውጣት አይችልም። ከስራው ወጣ ማለት ያው ምስጢር ያባከናል። ምስጢር ካባከነ ደግሞ ስራችን በሙሉ ገደል ይገባል። ስለዚህ ያን ሰው ማስወገድ ነው የኛ ኃላፊነት። እሺ ምን አይነት ጣጣ ውስጥ ይዘሽን እንደገባሽ ግን ታውቂያለሽ? እኔ ምንም ውስጥ ያስገባኝ አንተ ነዚህ ውስጥ ላይ ያስገባኝ። እኔ ደግሞ እንዴት ነው ያስገባሽ? እኔ ነኝ እንዴ ከነዚህ ሰዎች ጋር ያገናኘሽ? ታው ያልኳና አልኩት ምንድን ማለት አድርጋልሽው? ምንም ዝም ብላ ነው ማለት ዝም ብላ ነው የምትቀባጠረው። አናድርግ እያልኩ ነው ያደረኩ። ምኑን ይሄ ራሳችን ጉዳይ እኮ ነው። ለምንድን ነው ቆይ ራሳችን የኛ ጉዳይ ውስጥ እንደዚህ? አይ አናድርግ እያልኩ አድርገው ነው እዚህ ነገር ውስጥ አይከተትከኝ። በቃ ስለ ራሳችን አይደለ እንዲያወራ ነው። ስለ ራሳችን ምንድነው እንዴ? ምን አንተን ምን አስጨነቀ? ምን አናድርግ ብለህ አድርገህ ብዙ ነገር ውስጥ ካንተ ጋር የሚገናኝ ነገር አለ? ካንተ ጋር ምን የሚገናኝ ነገር አለ? ስራ እንድሰራልህ ነው አይደል እዚህ የመጣው? በቃ እኔ ደግሞ መስራት አልፈልግም፣ አልሰራም። ይኸው ለኔ አሁን እሷ ከኔ ጋር ነው የምትሰራው። ረጅም ዓመቷ ነው እኔ ጋር ስትሰራ። ገባህ አይደል? ረጅም ዓመቷ ነው እኔ ጋር ስትሰራ። ያው አብራኝ ብዙ ነገሮችን አከናውነናል። ገባህ? አሁን እሷ ከኛ ስራ መውጣት አትችልም። ገባህ አይደለ? የኛ ድርጅት ውስጥ ቋሚ ሰራተኛ ነች። አናባራትም፣ እሷም አትወጣ። ቆንጆ ገንዘብ ነው የምንከፍላት፣ በሚሊዮን ብሮች ነው የምንከፍላትና አሁን ደግሞ እዚህ ሴትዮ ቤት ልላስገባ እና በሚሊዮን ከከፈልካት የት እያደረገችው ነው የምከፍላትን ብር? ጠይቃታለሁ። እሱን ችግር የለም ብቻ ይኸውልህ እኛውን ሴትዮ ቤት እናስገባታለን። እሷን እናስገባትና እንግዲህ ሰራተኛም ትሆን የሆነ ነገር ሆናም ዘመድም መስላ አንቺ ከፍለሽ እኛ ታስረክባለች። አንተ ጋር ምንም የማወራው ነገር የለም። አንተ ነህ ለዚህ ሁሉ ነገር ያደረከኝ። ስለዚህ አይነን አፍጣን ይላል። ምን ማለት ነው? አንተ ነህ ለዚህ ሁሉ ነገር ያደረከኝ ማለት ምን ማለት ነው? ቆይ ህይወቴን የበጠበጥከው አንተ ነህ። በቃ ቆይ ብሩን የታረክሽው? ብሩን የታረክሽው? ይሄን ያህል ብር ሲከፍሉሽ ከነበር የታረክሽው? ሰጥተኸኛል ብር? ይሄው ከፍለናታል እያሉ አይደል እንዴ? እዚህ ጋር ምንም ነገር የለም። ሁሉም ነገር ውሸት ነው። አንተ ነህ ለዚህ ሁሉ ያደረከኝ። ምንድን አድርጎ ነው ያደረግሽ? እኔ ነኝ እንዴ ከነሱ ጋር ያገናኘሁሽ? ከዚህ በላይ መያዝ አልችልም። ከዚህ በላይ መደበቅ አልችልም። ምን ነው መደበቅ የማትችይው? በቃ ሰልችቶኛል። እኔ ሁሌ ያንተን ትእዛዝ እየተከተልኩኝ ገደል ውስጥ መግባት፣ እንደዚህ አይነት ወንጀል ውስጥ መግባት በቃ እኔ አስጠልቶ። በእኔ ምክንያት ነው እዚህ ውስጥ የገባሽው እንዴ?
ይኸውልሽ አሁን ምንም አይነት መረጃ ያስፈልገንም። በቃ ምንም አይነት ሌላ ነገር ውስጥ መግባት አንፈልግም። እውነታውን ግን የምታውቂውን ነገር ንገሪኝ ስለሱ። ማቀውን ነገርኳችሁ። ምን ነው የተናገርሽው? ሁሉም ነገር ነግራናለች። ስለ ህይወትህ ምናምን እያንዳንዱ ነገር ነግራናለች። ስለ እኔ ህይወት ምን ነገረች? ምንድነው የተናገርሽው አንቺ? የራይድ ሹፌር ነህ አይደል? ምንም ገንዘብ የምታገኝበት ምክንያት የለም ከራይድ ስራ ውጭ። ታዲያ 5-6 ቤት ምን ያደርግልሃል? ስለምን ቤት ነው የምታወራው? እኔ 5 ይሄ ከዚህ ውጪ 6 ቤቶች አሉ። ሌሎች ከየት ነው የምታመጣቸው? ለሰው የኔ ገንዘብ ከየት ነው የምታመጣው? አንተ ስለኔ ገንዘብ ምን አገባህ? ምንድነው ከፈልግ የመጣው? ገንዘብ ከየት እያመጣህ ነው? ከየትም ላምጣ ምን አገባህ አንተ? ቤት ምሽግህ ወይ መደበቂያ ነው እንጂ 6 ምንም የሳሰሉ ቪላ አንተ ነህ እኔ ምሽግ ያረከው ስሜት። ይሄንን ቤት አንተ ነህ እኔ ምሽግ ያረከው። ቪላ ቤቶች አሉ። ሰውዬ እኔ ስለምታወራው ነገር አላውቅም። ለምንድነው ቆይ የማትወጡልኝ? ሲጀመር ወዴትም አንወጣም። ለምን የማትወጣው? ተረጋግና ተቀመጥ። ምንም የምቀመጠው ጉዳይ የለም። ሲጀመር ተነስ ነው ወጣ። አርፈህ ተቀመጥ። አንቺ አርፈህ ተቀመጥ። ስርዓትን ይዘው ወጣልኝ እኮ አልኩህ። ልቀቀው እስቲ። ስርዓትን ይዘው ልቀቀው። እሺ ልቀቀው፣ ልቀቀው። በቃ አትንካው። በቃ እኔ ሁሉንም ነገር ነገርኩህ አይደል እንዴ? ለምንድን ነው እንደዚህ የምታረጋው? ቆይ ምን ፈልገህ ነው? እረፍ በቃ። ለምንድን ነው የማትሆን? ስርዓትን ይዘው አንተ ሁሉንም ነገር በጉልበት ነው ቁጭ አትልም እንዴ? እስካሁን በትዕግስት አውርቻለሁ። የምን ትዕግስት ነው የምታወራው? ሰዎችን ይዘው ውጣልኝ። ወዴትም አንወጣም። ለምንድን ነው ቆይ የማትወጣው? ትዕግስት እስካሁን ቁጭ ብለን በሰላም አውርተናል። የሰላሙ ጊዜ የትዕግስቱ ጊዜ አብቅቷል። ምን ማለት ነው የሰላሙ ትዕግስት ምናምን ነገር አልቆት የምትለው? እኔ ሰውዬ ስለምታወራው ነገር አላቅልም። ሰዎችን ያዝና ከቤት ወጣ። በቃ ሁሉንም ነገር ነግረሃለሁ። ቁጭ በል በቃ። ምንድን ነው የምትነግረኝ? ሁሉ ነገር ቤት ነው ያለችው። ስለምን ሴትዮ ነው የምታወራው? ፎቶ ላይ ያሳየው ሴትዮ ቤት ነው ያለችው። እኔ አላውቃትም። እኔ አላውቃትም አልኩ ሰውዬ። ልቀቀው፣ እሱን አትንካው። ልቀቀው፣ ልቀቀው፣ እንዳትነካው። ቁጭ በል፣ ቁጭ በል። ሴትዮ ቤት ነው ያለችው። ሰውዬ እኔ ስለምታወራ ሴትዮ አላውቅም። ሴትዮ ቤት ነው ያለችው። አላውቅም እኮ አልኩ። ለምንድን ነው የምጨቀጭቀኝ? እስካሁን ትዕግስትን ተቆጣጠር። በቃ ተወው፣ ልቀቀው፣ እንዳትነካው። እሱን እንዳትነካው። በቃ ዞሬ እጅን ሰብስቢ፣ ሰብስቢ እጅሽን። እንዳትነካው። በቃ እኔ ሁሉንም ነገር ነግሬሃለሁ አልኩ አይደል? ቁጭ በል በቃ፣ እንዳትነካው። ሴትዮ ቤት ነው ያለችው። ሰውዬ እኔ ነገርኩ። ሴትዮዋ የት ነው ያለችው? አላውቅም። ለምን ነው የምጨቀጭቀኝ? በቃ ቤቴን ለቃችሁ ውጡ። እኔ የማውቀው ጉዳይ የለም አልኩ። ነው አይደል? ልጇት ሄዶ የነበረው ያልሽኝ ነገርሽኝ አልኩ። ያን አንቺ እኮ እኔ ነገርሻቸው። ሁሉ ነገር ነግረኛለሽ። ከዚህ በላይ ምንም አይመጣም። ልክ ነገር ቀጥ። እሺ ሴትዮዋ ነች ያረጋችሁ። እኔ ስላዘዘን አለቃ ምናምን የማውቀው ነገር የለም። እሱ ነው የሚያውቀው። ማን እንዳዘዘን አላውቅም። እኔ በሱ በኩል ነው ሁሉንም ነገር ሁሉንም ሰዎች የማውቃቸውም ትእዛዝም የተቀበልኩት በሱ በኩል ነው። እሺ እኔ ወዴት እንደወሰደም አላውቅም፣ ግን እሱ ነው ብዬሃለሁ። እሱ የበፊት ፍቅረኛዬ ነው። እኔ ከድሮ ጀምሮ አብረን የነበርን ጓደኛዬ ነው እና እሱ ነው እንደዚህ አይነት ስራ ውስጥ እንድገባ የገፋፋኝ። ህይወታችንን እንድንለውጥ ከዚህ ድህነት ኑሮ እንድንወጣ በሚል ማለት ነው። እኔ ሁሉ ሀብት እንዳለውም አላውቅም ነበር። ይሄ ሁሉ አሁን እንዳልከው ይሄ 6-5 ቤት አለው ያልከኝ ነው። ለምንም ነገር ማቀው እኔ ማቃት ይችን ቤት ነው። እኔ ማቀው ይሄንን ኑሮውን ብቻ ነው። ይሄንን ኑሮ ለመለወጥ እኔ አንቺን አግብቼ ለመኖር ብዙ ገንዘብ ያስፈልገናል በሚል ነው እንደዚህ አይነት ስራ ውስጥ ያስገባኝ። ስለዚህ ሁሉንም ነገር ነግረሻቸዋል? እያንዳንዱ ነገር ነግረናል። አንተ የምፈልገው ሴትየዋን ያረክበትን ቦታ እንድታሳየኝ ነው። ይኸውልህ እኔ ብዙ ደንበኞች አሉኝ፣ ብዙ ከስተመሮች አሉኝ። ስለ ደንበኛ አይደለም እየጠየቅኩ ያለሁት። ወይዘሮ ትዝታን ማናት? ወይዘሮ ትዝታ እንዴ? ብዙ ሰው እኮ አለ። አንቺ የራድ ሹፌር ነው እንጂ ፍቅረኛ ነው አላልሽኝም ነበር መጀመሪያ? ለሁለት ተባብራችሁ ነው ታዲያ ሴትዮዋን ማሳወቅ ግዴታ ያለብኝ። ሴትዮዋን ለሁለት ተባብራችሁ ነው ጻውታችሁባት። አሁን ከኔ ላይ ብትወርድ ይሻላል። ነገር የት ነው ያለችው? እሺ የት ነው የወሰዳችኋት? ሴትዮዋ ይኸውልህ እኛ ሰው አመጣለሁ እወስዳለሁ። እንዴ እኔ እኮ ከማን ነው የምታመጣው? ለማን ነው የምትወስደው? ይኸውልህ እሷ ነች ያመጣ ለአንተ ያስረከበችህ። ገባህ? ለወራት ያህል ሴትዮዋ ሹፌር ነበር። ከዛ በኋላ ነው እኔ ትልቅ ሰው የሚያዘኛል። ትልቅ ከስተመር አለኝ። በቃ ይሄን ሰው አምጣልኝ እባላለሁ፣ ወስጄ አደርሳለሁ። እኔ ሌላ ሰው አምጣልኝ ማለት በቃ የሚፈልጉትን ሰው ነው እዚህ ቦታ አድርስልኝ እባላለሁ፣ ወስጄ አደርሳለሁ። ህገወጥ ስራ ማለት ነው። የምን ህገወጥ ስራ ነው? እቺን ሴትዮ አግተህ ነው ይዘሃት የሄድከው?
አይገባህም እንዴ? ለኔ ማንንም አላገጥኩም። እኔ በቃ ወስጄ ያደረስኳት እኮ ነው። ወስደህ ስለማድረስ አይደለም የጠየቅኩ ያሉት። የት ነው ያደረስካት? በቃ እኔ የሆነ ቦታ መንገድ ላይ ያደረስኳት። ከዛ በኋላ እኔ የማውቀው ታሪክ የለም። መንገድ ላይ ለምን አስለም? ማን አዞህ? ሰው አዞኝ ነው። አለቃ ያዘዘችኝ። በቃ ወስጄ ያደረስኳት። ወስጄ ያደረስኳት ያለ ሴትዮዋ ፍቃድ አንተ እንዴት ይዘህ ትሄዳለህ? እኔ ያለ ሴትዮዋ ፍቃድ እንዴት ነው? በቃ እህቴ ናት ምናምን ነገር አለችኝ። ወስጄ ያደረስኩላት። እህቴ ናት ማለት በቃ ሴትዮዋና እህቴ ናት ምናምን አለችኝ። ወስጄ ያደረስኩላት። እህቴ ናት? አልገባኝም። እህቴ ናት ማለት የሴትዮዋን አምጣ ያለች ወይዘሮ ትዝታ አምጣ ያለች ሴትዮ አለቃ የምትላት የወይዘሮ ትዝታ እህት ነች? እኔማ እኮ ታሪክ የለም። በቃ እህቴን እዚህ ቦታ አድርስልኝ አለችኝ። እኔ ያደረስኩላት። የት ነው ያደረስክላት? የት ነው ያደረስክላት? ይኸውልህ እኔ የሆነ ቦታ ነው ያደረስኳት፣ ግን የማይሆን ነገር ውስጥ እየገባ ነው ያለው። ተጎድታለች? እኔማ እኮ ታሪክ የለም። ተጎድታለች ወይ? እኔማ እኮ ታሪክ የለም። በቃ እኔ ማድረስ ነው ስራዬ። ተጎድታለች ወይ? ንገረኝ፣ ምንድን ነው የሆነችው? ንገረኝ፣ ምንድን ነው የሆነችው? እኔማ እኮ ታሪክ የለም እኮ አልኩህ። ይኸውልህ እነግርሃለሁ። ይኸውልህ ምንም አታደርግ። ይኸውልህ እኔ እነግርሃለሁ። እየተናገርኩ ነው። ተጎድታለች? ምንድን ነው የሆነችው? ንገረኝ። ይኸውልህ እነግርሃለሁ። እኔ ምንም የማውቀው ነገር የለም። ተጎድታለች ወይ? እኔ ሌላ ነገር አልፈልግም። ተጎድታለች ወይ? እኔ እስካደረስኳት ድረስ ምንም አልሆነችም። እኔ የማውቀው የለም። ከዛ በኋላ ደርስባት አንጠልጥላለሁ። አንድ ነገር ይሁን። እሺ ይኸውልህ ከማይሆን ሰው ጋር ነው የምትጋጨው። እረፍ፣ ይቅርብ። ጨርሰሃለሁ። አንድ ነገር ትሆንና ከማይሆን ሰው ጋር ማለት ይኸውልህ አለቄ በጣም ትልቅ ሰው ናት፣ በጣም ኃይለኛ ናት። ከእሷ ጋር መነካካት ይቅርብህ። ከእሷ ጋር መነካካት ይቅርብኝ አይደል? እናቴ አንድ ነገር ቢሆን እሰቅልሃለሁ። አለቀ። እሺ እኔ የማውቀው ታሪክ የለም። እናቴ አልደራደርም። ይገባል አይደለ? ነገርኩህ እኮ እኔ አድረስን የተባልኩት። በቃ እኔ እህቴን አምጣልኝ አለችኝ፣ ያደረስኩኝ። ከዚህ በፊት ስንት ሰዎችን አድርሰሃል እንደዚህ? ምን ያደርግልሃል እሱ? ወንጀል ሰርተህ አታውቅም ጭራሽ አይደለ? ምንም ወንጀል የሚባል ሰርተህ አታውቅም። ወንጀል ነገር ውስጥ የለህበትም አይደል? ነገርኩህ እኮ እኔ በቃ አድረስ ተባልኩኝ፣ ወስጄ ያደረስኩኝ። እኔ የማውቀው ታሪክ የለም። አድርስ ከተባልክ ወስደህ አደረስክ። ከዛ በኋላ እነዛ ሰዎች ይገደሉ ምን ይሆኑ አታውቅም። እናት ምን ማለት እንደሆነች አታውቅም አንተ። አይገባም። ለሁለት ተባብራችሁ እናቴን አንድ ነገር አደረጋችሁብኝ አይደል? እኛ ምንም ነገር ያደረግናት ነገር የለም። በቃ እህቴን አምጥ። ሴትዮዋ እህቴን አምጥ ሰራተኛ አድርጋ አስገባ። ከዛ በኋላ በሷ አማካኝነት ይዛ አስወጣ። እኔ እሱ ነው የሚለኝን ብቻ ነው ማድረገው። እኔ ሌላ ነገር አላደርግም። እሱ የሚለኝን ብቻ ነው እያደረግኩ ያለሁት። ይገባሃል? አንተ የምትወደው ሰው የሆነ ነገር ሲልህ እንለወጥ ሲልህ መቼስ የማትገባበት የማትቆፍረው ጉድጓድ የለም። እሱ ያለኝን ነገር ነው ያደረኩት። እንደዚህ መጥፎ ነገር ይደረጉ አይደረጉ እኔ ምንም መረጃው የለኝም። እኔ እሱን ብቻ ማገዜን ብቻ ነው የማውቀው። ማገዝሽን ነው የምታውቂው? እሱን ብቻ አይደል? ደውልና አምጣልኝ ሴትዮዋ ካለችበት። እንዴት ነው የምደውለው? ደውለህ እንዴት እንብሬ ዘል ይመጣ ሰውዬ አማህል እንዴ? ያንተ ህይወት ብቻ እኮ አይደለም የሚበላሸው እንዴ? እኛም እኮ መኖር እንፈልጋለን። ህይወትህ እኮ ተበላሽ። አሁን እጄ ላይ ገብታል። አበላሽሃለሁ። ህይወትን አበላሽዋለሁ። ነገር የት ነው ያለችው? ወይ ትወስደኛለህ ወይ ደግሞ ደውለህ አስመጣልኝ። እኔ አላቅም አልኩህ እኮ። ደውለህ አስመጣልኝ ሴትዮ። ያማህል እንዴ? ደውለህ ህይወታችን ነው የሚበላሸው እያልኩህ እኮ ነው። ምን ሆነህ ነው? አሁን አበላሽዋለሁ። ለእሷን የማታሳየኝ ከሆነ እናቴ ያለችበት ቦታ የማትወስደኝ ከሆነ ዘላለም እንዳትኖር አበላሽሃለሁ። ይኸውልህ እኔ መደወልም ልወስድህም አልችልም። ደውለህ እንዴት ብለህ አምጣት ሴትዮ። በቃ ደውልላትና አንቺ ምን ሆነሽ ነው? ምን እንደሚፈጠር ጠፍቶሽ ነው እንዴ? ከዚህ በላይ ምን ማለት ነው? መኖር አትፈልጊም? አትኖርም። ከዚህ በኋላ አትኖርም። ለምንድን ነው የማትኖረው? እኔ እጅ ላይ ስላለ ይቆየው መኖር ካቆምኩኝ። እሺ አንተም ምን ያህል ስቃይ ስናደርስባት እንደነበርን ትነግራለች ከፈለክ። አሁን የት ነው ያለችው? ደውልና ሴትዮ አምጣልኝ። እኔ ልደውልም ላሳያችሁም አልችልም። እንዴ ምን ሆነ ነው? ለምንድን ነው የማይገባ? ሴትዮዋ እኮ አደገኛ ሴትዮ ናት። የፈለገ አደገኛቱን የፈለገ ነገርቱን አንተ ቆይ ምን እናቴ እኮ ነች ተወሰደችብኝ። እናቴ ነች ተወሰደችብኝ። ገባህ? ይገባል አይደል? እሺ ምንድን ነው የምትፈልገው? ቆይ ሴትዮዋን አሳየኝ ወይም ደግሞ አስመጣልኝ። እኔ ያለችበትን አላውቅም እኮ። ደውልና አስመጣት። ደውለህ እዚህ እንድትመጣ አድርግልኝ። እሺ ስልኬን ስጡኝ። አይ የምትል ከሆነ ደግሞ የፀሐይ ብርሃን አታያትም ከዚህ በኋላ። ስጡ ስልኩ። ግን መጀመሪያ እኔ ምንም እንደማለውን ቃል ግቡልኝ።
ሴትዮ ኃይለኛ ሴትዮ ናት። ደውል ትመጣለች። ማን ነው ስለ ሴትዮዋ የምታውቂው ነገር? እኔ አላውቃትም። እኔ እሱ አለቃው እንደሆነች ከሷ ትዕዛዝ እንደሚቀበል ብቻ ነው የማውቀው። እኔ በአይን ራሱ እኔ እንጃ እርግጠኛ አይደለሁም። ምክንያቱም እዚህ ቤት በጣም ብዙ ሰው ይመጣል ሊጠይቅ። አንድ ጊዜ ግን እኔ እንደማስታውሰው ከሆነ በጣም የተለየ ነገር ማለት ትልቅ እንግዳ ይመጣል ምናምን ብሎኝ በቃ የተለየ ነገር እንዳዘጋጅ አድርጎኛል። ምሳ የተለየ ነገር አዘጋጅቼ እንድጠብቅ ምናምን ትዕዛዝ ሰጥቶኝ እኔ ያው ትልቅ እንግዳ ይመጣል ምናምን ወሳኝ ሰው ነው ምናምን ብላ አንዲት ሴትዮ መጣለች። እኔ እሷ ትሁን አትሁን ምንም ያን ያህል መረጃ የለኝም፣ ግን ያው ይመስለኛል እንትን እንደሚለው ማለት ነው አለቃው ትመስለኛለች። እኔ ብዙ ጊዜ ስልክም የሚያወራው ያው ከኔ ትንሽ ዞር ብሎ ነው ምናምን፣ ግልጽ የሆነ ወሬ አያወራም። ያን ያህል ከሷ ጋር ያለውን ወሬ አያወራም፣ ዞር ብሎ ነው የሚያወራው ከኔ። ያው እኔ ደግሞ ስራ ነው ብዬ ስለማስብ ምንም እንትን አልለው። ስለዚህ እቺ ሴትዮ ማለት እሱን የምታዘው እያንዳንዱን ነገር አርግ የምትለው እሷ ነች። ቆይ ከዚህ በፊት ሌላ ሴት እንደዚህ ያሳግታችኋል? ከዚህ በፊት የገባችባችሁ ቤቶች? እኔ ይሄንን ስራ አሁን ያሰራኝ እሱ በአሁኑ ይሄን ስራ ነው ልሰራ የቻልኩት። ከዚህ በፊት እንደዚህ አይነት ስራ እንደማይሰራ ነው የማውቀው። እንደሚሰራ አላቅም ነበር። ማለት የሆነ የተሻለ ነገር አለው፣ ግን በቃ ጀስት ይሄ መኪናውን ነድቶ ይሄ ራይድ ሰርቶ የሚያመጣውን ገቢ ነው የማውቀው እና አላቅም። በጣም በብዙ ንግግር ነው ያሳመነኝ እኔ ይሄን ስራ እንድሰራ። ያው የወደፊት ህይወታችን ላይ መጣና በሱ መጣብኝ የተለየ ነገር በርከት ያለ ገንዘብ እንደምናገኝና ስናገኝ ደግሞ ይሄን ስራ እንደማይሰራ ከዚህ በኋላ እንደሚያቆም ይሄንን ገንዘብ አግኝተን የራሳችንን ኑሮ ሌላ ቦታ ሄደን መኖር እንደምንጀምር አድርጎ ምሎ ተገዝቶ ነው የነገረኝ እና ለዛም ነው እኔ ያደረኩት ይሄንን ነገር። ስለዚህ እቺ ሴትዮ ብዙ ነገር ብታዛችሁ ምንም ነገር አድርጉ ብትላችሁ ታረጋላችሁ። እሱ ትዕዛዟን ያከብራል በደንብ አይደል? ስለዚህ አሁን እናቴ ምንድን ላይ ሁኔታ ላይ ነው ያለችው? ሞታለች ወይስ ያለው ነገር ነገር? በህይወት ትቆይ አትቆይ መረጃው የለኝም፣ ግን እናትህ ታማ ነው አሟት ነው በህመም ላይ ሆና ነው ይዟት ሄደው። እሱ ነው እናቴ ታማ እንዴት እንደኔ አላውቅም። እኔ በርግጥ ጨንቃለች። እንዴት ነው እንደምነግርህ አላውቅም። እናቴ መታመሟን እንዴት አላውቅም? ንገሪኝ። እናቴ ጤነኛ ሆና እንዴት ነው ታማለች የምትይኝ? እኔ እኮ ያንዳንዱ ነገር ቼክ አፕ አደርጋለሁ። እናቴ ሁኔታ ሳልፈልግ ለሷ መድኃኒት እንድሰጥ አድርጉኝ ነበር። ምን አይነት መድኃኒት? እኔ ምን አይነት እንደሆነ ያን ያህል መረጃ የለኝም። እነሱ ናቸው የሚያመጡት። ይሄን መድኃኒት በዚህ ሰዓት ተወሰድ ብለው ነው የሚሰጡኝ። እሱ ነው የሚሰጠኝ በርግጥ እና እንደማይጎዳትና እንቅልፍ ማስተኛ እንደዛ እንደሆነ ነው የሚነግሩኝ። ግን ከቀን ወደ ቀን የእናትህ ሁኔታ እየተቀየረ መጥቶ በጣም ታማለች። ሰውነቷን ማዘዝ እያቃታት ነው። ሰውነቷ አይታዘዝላትም። በድጋፍ ነው የምትሄደው፣ በድጋፍ ነው የምትመጣው፣ የምትዘዋወረው። ሁሉንም ነገር በድጋፍ ነው። ስለዚህ እቺ ሴትዮ እናቴን አንድ ነገር አርጋት ከሆነ ግን ህይወታችሁን ማበላሸው ሁለታችሁ። እሺ እንደነገርኩ ነው ታዝዤ ነው ያደረኩት። ታዘሽም ይሁን ወደሽም ይሁን ፈቅደሽም ተገደሽም ይሁን እናቴ ላይ የሚደርሰው ነገር ተጠያቂ ናችሁ። አንቺም ፍቅረኛሽ ገባሽ አይደል? እንግዲህ ሌላ ነገር እንደዚህ ሆነ ነበር እንዳጣደፈኝ ስራ አሪፍ ነው። ቆንጆ ነው። አሁን ራሱ ትንሽ ነው የመጣሁት። ባለፈውስ እንዴት ሆነ? ያው ምንም አይደለም። ማውራት ያቃተው አይነት ነገር እንዳጣደፍከኝ አይነት ነገር አለ ማወራረድ እንዳጣደፍከኝ አይነት ነገር አለ ማወራረድ። አይ ለሆነ ጉዳይ ነው። ምንድን ማለት ምን ተፈጠረ? ምንም አልተፈጠረም። የሆነ ትንሽ ችግር። የምን ችግር ተፈጠረ? ምን ተፈጠረ? የሆነ ትንሽ ማለት ትንሽ ምን ተፈጠረ? ማውራት ያቃተህ እንዴት ነው ትንሽ የምትለው? የሆኑ ሰዎች መጥተው ነበርና ምን ፍለጋ?
ነው? ምንድነው? የታለች? ሶሪ ምንድነው? ካሜራ ሁላ ምንድነው ስትፈጠረው? ምንድነው? ክስተት ነች። ምንድነው የተፈጠረው? ምንድነው? የምን ትሳይ የምታወራብኝ? ምንድነው ሰርሻት ልታ? ሲጀምር ሁሉ ሰው እዚህ ቤት የገባው ምንድነው? ማነሽ አንቺ? አንተ ማነስ? ጀመር አንተ ይገባው ትዝታ ያለችው የምን ትዝም ታወራ እየተዝታዩ እኔ ተወስዳታለሁ። ለምንድን ነው ሰርሻት ትዝታ? እኔ ምን ታረግ ነው ምናምን ብለሽ ለምንድን ነው ሰርሻት ትዝታ? አንተ ማነህ? መጀመሪያ ያስነሳው እኔ ነኝ ያስደወልኩት። አንቺ እንዲጠራሽ ያስደረኩት እኔ ነኝ። እሺ ምን ተፈጥሮ ነው? አንተ አትነግረኝም እንዴ? በግልጽ ከዛውኝ አንቺን እንዲጠራሽ ያስደረኩት እኔ ነኝ። የታለች ትዝታ? ምንድነው? ምን አደረኩ ነኝ? ትዝታ ነች። አሁን ይኸውልሽ ሌላ ወሬ ሌላ ነገር ውስጥ መግባት አልፈልግም። መጀመሪያ ትዝታ ያለሽበትን አሳይኝ። ትዝታን ካየኋ ስንት ጊዜ ነው ራሱ? ስንት ጊዜሽ ነው? ይኸው የት ነው ለሷ አለ ስጣት አስረከብኳት እኮ ታዲያ እኔ ጋር ነበረች ለተወሰነ ጊዜ። ከዛ የት እንደሄደች ጠይቃታ። ለሷ ነው አስረከብኳት። ታዲያ ካየኋ ስንት ጊዜ ታውቂያለሽ አንተ? ከዚህ ከሄደች በሰራተኛው አማካኝነት አደንዝዛችሁ ወስዳችኋታል። የት ነው ያረግሻት? ማንም የደንዛት ደህና ነች? ሞታለች? ታማለች? እያንዳንዷን ዲቴል በዲቴል ነገር እኔ አላቅም። ትዝታ የምትባል የት እንደሄደች እኔ አላቅም። ከኔ ጋር ከሄደች ራሱ በጣም ቆየች እኮ። ትዝታን እኔ ያስረክብያለሁ አለ እኮ። ታዲያ ከዚህ ከሄደ ስንት ጊዜው? ታዲያ እዚህ ነብርሽ ለአንቺ እንዳስረከበ ተናገረ፣ ተናዟል። እያንዳንዱን እውነታውን ተናገረ እኮ። በቃ ምንድን አሁን ራሱን እያስፈለግኳት ወደ ኋላ ማፈግፈግ፣ መደባበቅ፣ መሸምጠጥ ምንም ለአንቺ አይጠቅምሽም። ገባሽ አይደለ? ለድብደባ ነው እንደስመጣ ለአንቺ ነው አስረከበው። እኔ ማቆ ጉዳይ የለም። ያንቺን ፎቶ ኬት እንዳመጡም አላውቅም። ያንቺን ፎቶ አሳይተኝ እንዴት ኬት አመጡታል? እንዴ ኬት አንተ ካልተጣጣችሁ ኬት አመጡታል? እናቴ ናት ምናምን ብሎ ነው የመጣው እኮ። ማናት እናቱ? ይኸውልሽ እኔ ገባሽ አይደል? የትዝታ ልጅ ነኝ እኔ። ታዲያ ለምን እስከዛሬ ስጠፋለሁ? አልፈለካትም። የትዝታ ልጅ ከሆንክ የት ነበር? አንቺ አግተሻት የት ነው የምፈልጋት? እኔ የት ነው ማግታት? እኔ ለምን ማግታት? የገዛት አይደለች እንዴ? ሌላ ነገር ውስጥ እንድንገባ አስገፋት። ሌላ ነገር ውስጥ እንድንገባ አንተ ለመደች ወይ ልትዘላዘል ሄዳ ይሆናል። ስትዘላዘል ነው የሄደች አይደል? እንዴ አንተ እንደራሱ ስለ እናቴ መጥፋት ትናገሪ። ስለ እናቴ መጥፋት ትናገሪ እና ሄደ ልንገርህ ካልከኝ እነግርሃለሁ። እና የትም ስትዘላዘል ዲቃላ አርግዛ ነው የወለደች። ስለ እናቴ መጥፋት ትናገሪ። ሰው ያስወቀሰች ትዝታ ደግሞ ዛሬ መተህ የምታወራብኝ አንተ። እናቴ ተደፍራ ነው የወለደች እኮ የትም ስትዘላዘል ነው ምንድን ነው የምትደፈረው? ስትዘላዘል ዲቃላ ነው የመጣችው። እኛ እናቀም እንዴ? ያንን ልጅዬ አብራኝ ተቀምጣ ነበር ላልተወሰነ ጊዜ ተቀምጠች። ከዛ በኋላ ወዴት እንደሄደች አላውቅም። እኔ እንደውም አንተ ገርሽ አግቶ ለአንቺ አስረክቦሻል እኮ እናቴ። መቼ ነው ያመጣት? ይኸው ንገራታ፣ እውነቱን ንገራት። ባለፈው አላደረስኩልሽም አምጣት ብለሽኝ። ታዲያ ከዛ ወዲህ ታዲያ ተወሰነ ቀን ተቀምጠሽ የት እንደሄደች እኔ ታውቃለሁ። ቤቱ እንግዲህ ይሄ ነው ያለው። ከዛ በኋላ ያለውን ነገር አላውቅም። እኔ በቃ ወስጃ ለምን አደውላትም? እናትህ እኮ ነች። አንቺ ጋር ለምንድን ነው ያመጣሽ? እህት አይደለች እንዴ? ላስቀምጣት ነበር ያመጣኋት። ታስቀምጫት አደንዝዘሽ ነው ታስቀምጫት። ለምን ደግሞ አደንዝዛት? አደንዝዘው እኮ ነው ያመጡልሽ አንቺ ጋር እኮ በሰራተኛ በክብር ነው ያስቀመጥኳት እኮ ቤት ውስጥ። ሰራተኛ ተብላ ገብታ አደንዝዛ ነው አንቺ ጋር ያመጣት ለሁለት ተባለ። እሱን እኔ አላውቅም። አደንዝዛ ያምጣት አደንዝዟት እኔ ማቀም ጉዳይ የለም። ምስክር አለ እኮ። ምንድነው ከዚህ በኋላ ምን ምትሸምጥ? አንተ ምንድነው ብለህ ነው እንትን ብለህ ያስጠራኸኝ? በቃ የሆነውን ነገር ሁሉ ነገርኩት። እንዲህ ሁሉ ሰው ይዞ ታዲያ ሊገለኝ ሲል ሲያስደበድበኝ ዝም ልበል እንዴ? በቃ እኔ ሁሉንም ነገር እውነቱን ተናግራለሁ። ይኸውልሽ አሁን ወደ ኋላ ማፈግፈግ ምናምን አያዋጣሽም። በቃ አሁን ወደ ኋላ ማፈግፈግ ሌላ ነገር ውስጥ መግባት አይጠቅምሽም። እኔም አይጠቅመኝም። የገዛቴ ናት። እኔም ራሴ እፈልጋታለሁ እኮ የት ነች ያለችው አሁን? አንተ እስከዛሬ እናቴ ብለህ ለምንድን ያልመጣኸው? አንተ የትዝታ እኔ እኮ አክስት ነኝ ታውቃለህ። እናቴን ማስጠብቃት ነበር እስካሁን። ገባሽ አይደል? ከብዙ ነገር አውጥቼ ጠብቃታለሁ። ታዲያ ይሄን ስጠፋ አሁን ሰሞኑን የት ነበር? ገባሽ አይደል? ባልታወቀ ሁኔታ ነው የጠፋችብኝ። ከአይኔ የተሰወረች እኮ እኔም እንደዛ ነው አሁን የተሰወረችብኝ። እኔ ራሱ አሁን ዛሬ እንደዛ የተሰወረችብኝ። ከእናቴ ምንድን ነው የምትፈልጊው? ምንም አልፈልግም። እኔ እህትነቷን ብቻ ነው ከሷ የምፈልገው። ስለምን እህትነት ነው የምታወሪው? አንተ ያማል። እኔ እኮ አክስት ነኝ። ታላቅ እኮ ነኝ። የማን አክስት? ያንተ። የኔ? አዎ ትዝታ እኮ እህቴ ነች። ታናሽ እህቴ ናት እኮ። እሺ እህትሽ ነች አይደል? የት ነች እህትሽ? እኮ እኔም እየፈለኳት ነው። ለምን እንደምገላት እኔ? ምን አርግሻት ነው? ንገሪኝ። አግተሻት? ለምን ጥያቄ ነው የሆነብኝ? ምንድነው የሚጠቅምሽ? አግተሻትም ይሁን ምንም ንገሪኝ። ምክንያቱም ምንድነው የምትፈልጊው ከእናቴ? ከእናቴ ምንም አልፈልግም። እንደውም ፈልጋት ብታመጣልኝ ሁላ እኔ እወዳለሁ። ከእናቴ ምንድነው የምትፈልጊው? አምጥቶ ለአንቺ ያስረክቧል እንዴ? ምንድነው ሌላ ነገር የምትፈልጊው? ከቤት እንደጠፋችብኝ አንተ አያውቅም እንዴ? አልነገርኩህም እንዴ? መች ነገርሽኝ? ከዛ በኋላ መች ተገናኙ እንዴ? ስንት ቀን ሳምንት ምንድነው የምትፈልጊው ከእናቴ? ምንድነው የምትፈልጊው? እኔ ምን እፈልጋለሁ? እኔ እህትነቷን እኔ እፈልጋለሁ። ከአንተ እናትነት ይበቅ። እኔ ነኝ እንደውም ጠቅልዬ ይዣት የነበረው። አንተ እናቴ ብለህ መች መተህ ታውቃለህ? መች መተህ ታውቃለህ? እስካሁን ጠብቃት የነበርኩት እኔ ነኝ። ጠብቀህ ታደረስካት ታዲያ ዛሬ ታልሽ ታዲያ? እሺ
በለጥቂት ደቂቃ ነው የተሰወረችብኝ። እስኪ ታዲያ ለብራት ፈለካት እኔ አሁን ራሱ ስራ ላይ ሆኜ ራሱ ያስፈልኳት ነው በሚዲያ ሁሉ ያስፈልኳት ራስ አጥተሻት ምንድነው የምታስፈልጊያት? ምንድነው ማጠፋት? እስኪ ምን አደረገችኝ? እስኪ ብዬ ነው ኮሱን ትነግሪኝ ነው የምፈልገው። እኔ ምስል እንደለመደችው ልትንዘላዘል እንዳይሆን ሄደች ነው ምለው። በቃ ስለናት ለምንድነው መጥፎ የምታወሪው? ልትንዘላዘል ማለት እና የትም ስትንዘላዘል ነው አንተ ነው ያመጣች። የትም ስትንዘላዘል ተደፍረናለች እንጂ በዛ ሰዓት ተደፍራም አይደለም። ተደፍራለች ማለት ዞር በል ተደፍራለች ማለት አይደለም ማለት ተደፍራለች ማለት አይደለም። በኋላ ስናጣራ የትም ስትንዘላዘል ነው ቤተሰቧን ሁሉ አስንቃ በኋላ ምን ማለት ስትንዘላዘል ማለት ያንን ቤተሰብ ንቋት ነው። እንደውም እኔ ነኝ ሰበሰብ ያስቀምጫት የነበር ያልተወሰነ ጊዜ ያስቀምጫት የነበር። የትም ስትንዘላዘል አልገባኝም። ምን እንዴ አልገባኝም ማለት ምን አለ? አንድ ግለሰብ ደፍሯታል እኮ እያንዳንዱ ነገር እኮ ተጣርቷል እኮ። ፊሳ ካልሰጠች ያ ሰውዬ እንዲህ አድርጎ ነው የሚደፍራት። ፊስ ሰጥተው ነው በኋላ እኮ ታሪኩ ስናጣራ ፊስ ሰጥተው ነው። በፊትማ ተንከባከባት ቤተሰቦቼ ይዘዋት ነበር። በኋላ ላይ ስትንዘላዘል መሆኗን ሲያውቁ ጊዜ እነሱ ሲጥሏት ስለያሰውና እኔ ጋር አስቀመኳት። አሁን ሳምንት ራሱ ብዙ ነገር ውስጥ ገብታ የነበረች ግለሰብ ነች። የኔ እናት ማለት ትዝታ ማለት ብዙ ነገር ውስጥ የገባች ሰው ነች። ከዛ ብዙ ነገር ግን ያወጣዋት ደግሞ እኔ ነኝ። ይኸውልሽ እያንዳንዷን ህይወት አውቃለሁ። የእሷን ህይወት በጠቅላላ አውቃለሁ። ገባሽ አይደለ? ከደፍራት ሰው ጋር እንኳን አብራ ትኖር እንደነበሩ አውቃለሁ እኮ። ታዲያ ስለምትወደው ነው ተደፍራ አይደለም ወደው ሰው በማታውቀው ባላሰበችው ሁኔታ እንዴት ባላሰበችው ሁኔታ እንዴት ነው በማታውቀው? ምክንያቱም የሰውየውን ማንነት አታውቅም። የደፍራት ግለሰብ እሷ የምታውቀው ሌላ፣ ትክክለኛ የደፍራት ሰው ደግሞ ሌላ ነው። እንዴት ሳታውቅ እሷ ትኖራለች ነው? እንዴት አደንዛዋት እንደ ደፍራት እንዴት ነው ነገሩ? አደንዛዋት ሳይሆን ፊቷን ሸፍነው ባላየችበት ባላወቀችበት ሁኔታ ነው እንትን ያሏት። ገባሽ አይደል? በማታውቀው ሁኔታ እና ካልደፈራት ሰው ጋር ላለልድሽ ለሰው እንዴት ሰብስቦ አስቀመጣት? ይኸውልሽ አሁን ሌላ ነገር አልፈልግም። እኔ አሁን እናቴ ያለችበት እኮ መጥፎም ትሁን ጥሩም ትሁን ገባሽ አይደል? እናቴን እፈልጋለሁ። እኔም እህቴን እፈልጋለሁ። ምክንያቱም ያልሽውን ነገር መጠየቃታለሁ። አግዘኝ እንድፈልጋት እፈልጋለሁ። እኔ ራሱ እያስፈለግኳት ነው በሚዲያ ያለሁት አሁን ላይ እና ያግዘኝ እንደው እኔ ደስ ይለኛል። ምን ማለት ነው? ራስሽ አግተሻት እስኪ ለምንድን ነው ማግታት? እስኪ ምን አደረገችኝ ብዬ ነው ማግታት? እስኪ አንተ ስታስበው ምን አደረገችኝ? ይኸውልሽ እኔ አሁን ምንም አልፈልግም። ለምንድን ነው ለነሱ ትእዛዝ ያሳለሽው? ለሱና ለፍቅረኛው ለምንድን ነው ትእዛዝ ያሳለሽው? እንደንከባከባት ብዬ ነው የምትፈልግበት ቦታ አድርሳት አልኩት። እሱም ሹፌራችን ነው። ማን ስለሆንሽ አንቺ? እኔ ያለው አይደል እንዴ ሹፌር አድርገሽ ነበርክ። ዛሬ እኮ ነው የመጣኸው። በወቅቱ የት ነበርክ? ስሚ ሹፌር አድርገሽ ላክሽው። ከዛ በኋላ አንዴ በመርዝ ይመርዛታል ሐኪም ቤት ሊውሰድ ይላል። አንዴ የሆነ ቦታ እሱን እኔ ማውቀው ታሪክ የለም። እቤት እንዳለችና እንዲንከባከባት አድርጌ ነው እኔ ስራ ነው የምውለው። ይኸውልሽ እውነቱን ተናዟል እኮ። አንተ ምንድነው እሱ ምንድነው አደንዛት ብያለሁ እንዴ? እኔ ማውቀው ታሪክ የለም። እኔ በቃ ሴትዮዋን የሆነ ቤት እንደወሰዳት ታሪክ የለም ማለት ስለ መድኃኒቱን የማውቀው የለም። በቃ መድኃኒቷ እንደታመመችና መድኃኒት እንደምትወስድ ነው። እና ይሄ መድኃኒት ለህመሟ ነው ታዲያ። በቃ እኔ ያንን መድኃኒት አደንዛዥ ነው እንደምሰጣት እኔ ምን አውቃለሁ? ለህመሟ ጤነኛ ነች። የኔ እናት ጤነኛ ነች። ገባሽ? እያንዳንዱ ነገር አቃ ብላ አትሄድም። ከዚህ ከተከበረ ቤት ውስጥ ብድግ ብላ አትሄድ ነበር። እሱ ነው ይዟት የወጣው እኮ ከዛ ቤት ወደ አንቺ ያመጣት። አይገባሽም እንዴ? እስካሁን እያወራ ያሉት እኮ እሱ አመጣት ወደ እኔ ቤት። እኔ እኮ ትሬት እንዳደረጋት ነው ወደ እኔ ቤት እንድታመጣ ያደረኳት እኔ ነኝ። እሺ ከዛ ወደ ሄደ? እሺ ታረጋት ነው አይደል? አዝሹ ያንከባከባት ነበር። ያ ተንከባካቢ አላት። እሱ ደግሞ በምትፈልግበት ሰዓት ይወስዳል። ሐኪም ቤት ወሰዳት አልኩት። ወስዷል። መድኃኒቷን ተጠቀማለች። ትመጣለች። ያማታል። ያልታመመች ሰው ምንድነው መድኃኒት የሚያስፈልጋት? አንተ እንዳታመመች ዛሬ ኪት መጣ። እናቴ ነች እኮ አውቃታለሁ እኮ። ካወቀት ወደ እኔ ጋር ስንት ዓመት ስትቀምጥ የት ነበርክ? አንቺ ጋር አልነበረችም። የነበረችበትን እያንዳንዱ ቦታ አውቃለሁ እኮ። የት ነበርክ? የትም ነው ሆና ቢሆን እናትህ ማለት ነው ሄደህ እናቴ ብላ አይታት አታውቅም። ዛሬ ምን ተፈጠረ? እናት እንደሆነች ስለማላቅ እናቴን ስላላገኘው ዛሬ እንዴት አወቅ? የ28 ዓመት በደሌ ነው እንዳለ ስፈልጋት የነበረው። ገባሽ አይደል? ለ28 ዓመት ያለ እናት ነበር የኖርኩት እኮ። ዛሬ እንዴት አወቅ? ገባሽ አይደል? እዚህ እንደነበረች እንዴት አወቅ? አገኘኋታ። እኔ ነበርኩ እኮ ከምንም አንስቼ አገኛታ። ዛሬ ፈልጋታ። እኔ ዛሬ አሁን የት እንዳለች አላውቅም አይደል? ዛሬ የት እንዳለች ብትፈልጋት እኔ ራሱ ደስተኛ ነኝ። አንቺ ጋር ተቀምጣ እንዴት ብዬ ነው የምፈልጋት? ያለችማ ታዲያ ከዚህ ስንት ቀን ሳምንት አልፏት አልጠፋችም። እያንዳንዱ መረጃ እኮ አጣርቻለሁ። አንቺ ላይ አጣርቻለሁ፣ እሱ ላይ ማጣርቻለሁ፣ ሰራተኛዋ ላይ ማጣርቻለሁ። መረጃ ምንድነው? እኔ ወንጀል ሰርቻለሁ እንዴ በህቴ ላይ? እሱ ከነ ፍቅረኛው ጭምር ነው እያንዳንዱ ነገር ሰራኝ ነው። ደግሞ ፍቅረኛ ታለውና እሱ ደግሞ የምን ፍቅረኛ ነው? ፍቅረኛ አለ እንዴ ደግሞ? አንተ ሰራተኛ ተብላ የገባችሁ ታዲያ ምን ነች? ፍቅረኛው አይደለች እንዴ? እሱ ሹፌር አይደል? ሰው ሰራተኛ አይደል እንዴ? እኮ ሁለቱ ተመካከሩ። ሁለቱም ፍቅረኛ ማቾች ናቸው። ተመካከሩ። እሷ መድኃኒት አበላቻት፣ ለሱ አስረከበች። እሱ ደግሞ ይዞ ፍቅረኛ ስለልጅ ታውቃለህ? አንተ ፍቅረኛ አይደል? ሰው አንተ ምን አይነት ጉድ ነው ብትቁጡ? ለምን ይመሰራ እየሰራ ያለው ታዲያ? ካንቺ ጋር እስከመቼ በዚህ ሁኔታ እንቀጥላለን? ታዲያ ለምን አትነግረኝ? ለኔ እንዴ ግልጽ እኮ ነው። ምንም ችግር የለውም እኮ ይሄ ለኔ ለምን ሳትነግረኝ ነው እንደዚህ ነገር ውስጥ የምገባው?
እንዴ መናገር እኮ አለበት። ፍቅረኛ ለሚያዘንች ማማከር አለብኝ እንዴ? ምን ሆነ ነው ያማሃል እንዴ አንተ? እንዴት አይነት ጉድ ነው? ቤት ውስጥ ምን እየሰራችሁ ነው ያላችሁት? ቆይ ጀመር ምን ታረጊ መጣሽ እዚህ? እሱ ደውሎልኝ ነው የመጣሁት እኮ ምንም ጉዳይ ከሌላችሁ ሁለታችሁ የትዝታ ጉዳይ ላይ ምንም እጅሽ ከሌለበት እዚህ ምን ታረጊ መጣሽ አንቺ? ደወለልኝ ሲያጣድፈኝ ጊዜ ምን ተፈጠረ ምን ሆነ ነው ብዬ መጣሁ። በቃ ደወለልሽ እና ነይ ስላለሽ በቃ በጣም ሲያጣድፈኝ ምን ተፈጠረ ምን ተፈጥሮ ነው ብዬ መጣሁ። ምናልባት እህቴን ማግኘቷት ሊሆን ይሆናል ብዬ መጣሁ። አግኝቷት አንቺ ጋር አምጥቷት ከዛ በኋላ ደግሞ ድጋሚ ካንቺ ጋር ወስዶ አገኛት። አይሆንም ሌላ ምክንያት እኛ በቃ ለምን ሁሉንም ነገር አትነግራቸውም? በቃ እኔ ሁሉንም ነገር ነግሬያቸዋለሁ። እሷም ሁሉንም ነገር ተናግራለች። በቃ ነግሬያቸው የተናገርከው ካለ ተናገር። አንድ ጀመርከው በቃ የሚፈልጉትን ነገራቸው ጨርሰው እንደጀመርከው ምንድነው መናገር ያለብኝ? ምን ነው መጀመሪያው? እኔማ እኮ ልጅቷን አምጥቼ እኮ ላንቺ አስረከብኩኝ እኮ ሴትዮዋን አምጥቼ ላንቺ ሰጠውሽ አይደል እንዴ? እኔ ከዛ በኋላ ማቆ ታሪክ የለም እኮ። ለምን ከዛ በኋላ ያለውን አልነግራቸውም? ካስረከበሽ በኋላ እናቴን ምንድነው ያደረግሻት? እኔ ትግስቴን እየጨረሹ ነው እንዴ? ያው ትግስቴን አስልከኝ እኮ ከስራ ቆጣ መሄድ ሰው ነኝ እኔ። ወይዘሮ ትሩፋት እያንዳንዱን ስላንቺ ያለውን መረጃ ተነግሮኛል፣ አጣርቻለሁ። ገባሽ አይደል? ምሰሩን ስራ ምን እንደምታረጊ እያንዳንዱ ነገር አጣርቻለሁ። አሁን የምፈልገው እናቴ የት ነው ያደረግሻት? ገለሻታል? አሳመመሻታል? አለች እናት በህይወት አለች። ለምንድን ነው የመገላት? የት ነው ያለችው? እንፈልጋታለን። ቤት ነው ያለችው አይደል? ቤት ነው ያለችው አይደል? ንገሪኝ፣ የት እንዳለች አሳይኝ። ወስድሽ ነው ትንሽ ነይ እንሂድ። አሳይኝ ነው አሁን ማሳየኝ እኮ እናት ያለችበት በህይወት አለች አይደል? አሳይኝ እኮ። ታዲያ ጊዜ ስጠኛ። ታዲያ የት ነው የምወስደው? ቆይ አንተ ጊዜ ስጠኝ እንዴ? ለምን ጊዜ ነው ሰዓትን የስራልኝ እኮ ወደ ስራ ሄዳለሁ። ራስሽ እኮ ነሽ ያስቀመጥሻት አይደል እናቴን? ስለዚህ ነይ ወስደሽ እናቴ እዚህ እኮ ስታስቸግረኝ እኮ ነው ወስጄ ያስቀመጥኳት። ታዲያ ምን አደረግሽ? ያስቀመጥሻት ለምንድን ነው? ብታስቸግረኝ ማለት ቤተሰብ ጋር ነው አስቸግረሽ። በቃ ምንድነው ታስቸግረሽ? መጣ ሌላ ነገር ነው ማግኘት መጣ ሌላ ነገር ማግኘት። የራሷ ኑሮ ያላት ሴት ነች እኮ። እና ታዲያ ኑሮ ሰራተኛ ተቀጥሮላት የምትኖር ሴት ነች። በየቀኑ እየደወልክ እያንዳንዱ ነገር አጣራለሁ። ገባሽ አይደል? የቤት ኪራይ እየከፈልኩኝ ደህና ነው ማለት ምን አለ ወደ ስራ ቢሄድ ለምን ታስፈታኛለህ? አሁን ወርድም ተጮ በኋላ ፈልጋታለሁ። በኋላ ወስዳለሁ ከስራ ስመለስ። አሁን ማራበስ ቀልድ ነው እንዳያችሁ ከኔ ጋር ትቼ እኮ ነው እየጻፍከ የነበረው እኮ ትቼ ነው የመጣሁት። ህይወትሽንም ላስተውሽ ይችላል ከዚህ በኋላ እናቴ ያለችበትን ቦታ ማትወስጂኝ ከሆነ እኔ ግሩም ነኝ። ስልኳን ነው እንኳን ታዲያ ግሩም ታዲያ ብርቅ ነው እንዴ? ስልኳን ያለችበት ቦታ ሰጣሃለሁ። ደውልታ ትሄዳለህ። እኔ የምሄድበት ሰዓት ታይም የለኝም። ታይም ኖረሽ አልኖረሽ ይኸውልሽ እኔ አስቀብድጄ እንድትታሰሪ ያደርግሻለሁ። ገባሽ አይደል? ሲጀመር ምን አስቀብድደኝ? ግሩም ስለሆንኩ ነው። ግሩም ማለት ደግሞ ለእናቱ የሚሞት ማለት ጎበዝ። እስከዛሬ ነበርክ? እስከዛሬ አብሬያት ነበር። ገባሽ አይደል? ምን እንደወጣ ለምን አፈቀድኝ? ወርት ማጥቶጭ ወደ ስራዬ ብሄድ ምን አለ በሩና ትደርድብኛል። የጀመርኩትን እንኳን አልጨረስኩም። ዛሬ ወዴት እንደምትወጪ ነው ያለ ትልቅ ሰው ነች። አክስትሽ ሁኝም አትሁኝም ተከባብረን ነው እስካሁን የተነጋገርን ያለ ነው እኮ። እኔም እኮ እያከበርኩ ነው እንደ ልጅነት እያከበርኩ እኮ ነው ያለው እኮ። ስለዚህ አሁን ሌላ ምንም አታካራ ውስጥ አንግባ። እናቴ ያለችበት ቦታ ወይ ይዘሽኝ እንጂ ስለ እናቴ ሁሉንም ነገር እኔ ያለው ሁሉንም ነገር ነግሬዋለሁ። እኔ ማቆ ታሪክ የለም እኮ ነገሩ የት እንዳለ ታውቃለህ አይደል? ነገረው ወሰደው ከፈለክ ሞተሽ ምናምን ስትል ነበር። እኔ ማውቃለሁ። ሞተሽ ማለት ምንድን ነው የምትለው? እኔ ማቆ ታሪክ የለም። ሞተሽ ነበር። ሞተሽ ማለት አልገባኝ። እነማን ናቸው አሉት? አላውቅም። በቃ እኔ ስለምን መሞት ነው የምታወሩት? እሱን ያደረስኩት ስለምን መሞት ነው የምታወሩት? ምንድን ነው የምታወራው አንተ? በቃ ስላለው ጉዳይ በቃ ነገራቸው። ሁሉን ነገር በቃ ተናግረናል። ለምንድን ነው የማናገራቸው? ስለምን መሞት ነው የምታወሩት? ነገርኩ። በቃ እኔ ካደረስኩላችሁ በኋላ እነሱ ሞታለሽ ምናምን ሲሉ ነበረ። ስለምን መሞት ነው የምታወሩት? እኔ አላውቅም። በቃ እንዳጋጣሚ እሷ ጋር ስልክ ደውዬ በቃ ሲያወሩ ነው የሰማሁት እዛ እኮ። ስለምን መሞት ነው የምታወሩት? አልገባኝም። ንገሩኛ። ነገርኩ እኮ በቃ ነገር ያለው ነገር ሰማሁ። ታዲያ ሰማሁ አይደለ? ማን የገደላት እናቴ? እሱን ጠይቀው። እንግዲህ ታማ ነበር ማለት ነበር። እኔ ሳሳክማት ነበር። ስናሳክማት አልነበረ በወቅቱ ተሳክማት ነበር። ምን ሆነ ነው ታመመችው? ጤነኛ ነች እናቴ፣ ጤነኛ ነች፣ አልታመመችም። የሰው ልጅ ጤነኛ አይባልም። ወድቆም እኮ ይሞታል እኮ ዛሬ። እናቴ ጤነኛ ነች፣ ማንም አላሳመማትም። ጤነኛ እናቴ ነው። ያሱን አትራንት ይታቀለ ዛሬ መጣ። እየደወልኩ እያንዳንዱ ነገር አጣራለሁ። የት የምደውለው? ቤት እየደወልኩ እደውልላት ነበር። እንደምደውል አላውቅም እኔ። ማንም ሰው እንደምደውል አያውቅም። አትደውልም ደግሞ ውሸታም፣ አትዋሽ። እናቴ እኮ ነው ጋር የነበረችው። ታዲያ ለምን ለቀቀ? አንተ ጋር ከነበረች ለምን አላስካትም? አንቺ ለምን እንደዚህ አልክ? ለምን እንደዚህ አልክ? የሚለው ነገር አለ ያለው ታሪክ ነገር በቃ ይሄ ነው። እውነቱን አትናገሪም? ለኔ እህቴ ናት፣ ላንተ ብቻ አይደለም። እውነቱን አትናገሪም? በቃ ይሄ ነው። አንድ ያጥፋ ካሜራው
አምራች ታን አሁን ያንዳንዱ ነገር ትናገራለሽ አትናገሪ? እሺ ምን ልንገር? ለምሳሌ እንግዲህ እናቴ የት ነው ያለችው? እኔ አሁን ስለ እናቴ ነው ፈልገው። የት ነው ያለችው? እናቴ እኔ አላቅም። እንግዲህ ገሏት ሊሆን ይችላል እኮ። ማን ነው ይሄን ሁሉ ነገር ያደረገባት? ማን ነው? እኛ እንግዲህ ታውቃለህ፣ የኛ ቤተሰባችን ብጥብጥ ያለ ነው። ቤተሰባችን በትንትን ብለን የምንኖረው አንዱ ካንዱ ተነካክሶ ነው የሚኖረው። የቤተሰብ ቅርስ ብዙ ነገር ነው። የቤተሰብ እንትን ሲባል ይሄ ክፍፍል ብዙ ነገራችንን እኛ ራሱ እንደዚህ ያደረገብኝ ማን ነው? ነገር እንዲህ ነው። ወንድሞቼ ራሱ እንዲህ በቃ በጣም ብዙ ተበጥጧልና ምናልባት እኔ ማስበው በቃ በሱ ላይ ጸብ ስለነበረ ምናልባት ገሏት እንዳይሆን ብዬ እኔ ራሱ መፈራው። እናቴን ማን ነው እንደዚህ ማለት ነገር እኮ የቤተሰቦቻችን ውርስ በመከፋፈል ብዙ ደረጃ ላይ ብዙ አደጋ ላይ ደረስ ነው። ብዙ ለፖሊስ በደረጃ ራሱ እንትን ያልነው እኛ ያቃተ ልጆች ናቸው ልጆቹ ወንድሞቼ ማለት ነውና ምናልባት እነሱ ገሏት እንዳይሆን እኔ ራሱ መፈራው ያንን ነው የምለው። ይኸውልሽ እናቴ አንድ ነገር ሆና ከሆነ በህይወታችሁ ነው የሚመጣው፣ በሁላችሁም ህይወት ነው የሚመጣው። ግን በምንም ልትመጣ ትችላለህ። ግን እሱን አጣራ ማን እንደዚህ ያረጋት ቢለው መጀመሪያ አጣራ። በህይወታችሁ ምናምን ብለህ እኔ ልታስፈራራ ሲጀምር ደግሞ እኔ አክስት ማለት እንዴ እኔ እኮ የእናት ታላቀት ነኝ። ቅድም ካውቄ ነው ታናሽ ያልኩህ እኮ እና እኔ ላይ እንዴት ነው የምታነሳው? እኔ አንተን አልወልድህም ሲጀምር መጀመሪያ በእናቴ የመጣብኝ ሁሉም ጠላቴ ነው እኮ። ታዲያ ተመከታተል ነበረባል። ለወርስ እንደዚህ እየተከራከርን ባለንበት ሰዓት ሰው ነኝ። እሺ እሱ አባቴ ያደረገ የራሱ ነገር ሊኖር ይችላል። ግን እናቴ ስትል እናቴ ጋር ቆመ ሀብረ መከራከር ለቤተሰብ ልጆቹ ሁሉ ሲከራ እናቴ እኮ ለኔ ብዙ የበደለች ሰው ነች። ይሄን ንገሪኝ ካልከኝ እናቴ እኮ ልጄን ላይ ቀማችኝ ሰማች እኮ ልጄን ቀማችኝ ማለት ልጄን ላይ ነጥቃኛለች። ለምን እንደነጠቀችኝ ራሱ እኔ አልገባኝም። እኔ ራሱ ለምን እንደምትነጥሽ አላቅም። እኔ ሴት ልጄን ቀነጥቃኛለች ለምን እንደነጠቀችኝ ሁላ እና በዛ ምክንያት እኔ እናትን ሁላ እንዳያተው ራሱ አልፈልግም። ለዛ ነው የት እንዳልሽ አላቅም። ወንድሞቼ ገሏት ሊሆን ይችላል ያልኩ ለዛ ነው። ምክንያቱም የቤተሰብ ውስጥ በጣም ብዙ ንክክስ ላይ ነው ያለ። ስለምን ውርስ ነው? እናቴ እኮ ራሷን ችላ የምትኖር ሰው ነች። ብትኖርም ቤተሰቦቿን ጥላ ሁሉን ነገር ተሰዳ ለኔ ብላ ስንት ስቃይ ያየች ሰው ነች እኮ። እና የፈለገ ነገር ቢሆን ታዲያ የቤተሰቧን ውርስ ተረትተዋለች። ማንም አይተውም። ከየትም ሀገር ቢሆን ለቤተሰብ ውርስ ከየትም ሀገር ይመጣል። እናቴ እኮ ምስኪን ነች። ምንም የማታውቅ ታስራለች እኮ። ታስራ እንኳን አሁን እኮ በቅርብ እኮ ነው የተፈታችው። አውቃለሁ። ገባሽ? በቅርብ ተፈታ ነው። ንገሪኝ ካልኩ ሁሉንም አውቃለሁ። በደንብ ነው የማውቀው። ግን እናት እንኳን ላንተ ለኔ ለታላቅ እህቷ እንኳን ለኔ ሰብስቢያት ተቀመጥኩት እንኳን አልሆነችም። የገዛ ልጄን ሁላ ነጥቃ እኔን እኮ ለምንድን ነው እኔ እኮ ስለ እናቴ መጥፎ ነው እያወራሽ ያለሽ? እስኪ እንዴት ለምን መጣ ይሄ ሁሉ ነገር? እኔ እንዴት እስካሁን አላውቅም። በቤተሰብ ነገርኩህ እኮ መከታተል ነበረብህ። እናትህን ክትትል ማድረግ የነበረብህ አንድ ልጇ አንተ አይደለህ እንዴ ያለሃት? ማን አላት ካጠገቧ? ይኸውልሽ እኔ እያንዳንዱ ነገር ንገሪኝ ስለ እናቴ። አሁን እኮ ይሄ እኮ ነው የምልህ። እሺ ይሄን ነገር እኔ እሺ አልሻርድ መጥፎ ነች አሳይኝ፣ እናቴን አገናኝኝ፣ ልጠይቃት እኮ ወንድም ቤተሰቦችን እንጠይቃለን፣ ችግር የለም። ግን እስካሁን ወይ ገሏት ሊሆን ይችላል። የቤተሰብ ውርስኛ ላይ በጣም ብዙ አደጋ ላይ ነው ያደረሰን። ነገር ያለዋል በትክክል ብለን ያለነው እያንዳንዳችን የትም ሀገር ብትሆን እኮ ለውርስ መምጣቱ አይቀርም። ይሄንን ታውቅ ማን የእናት እንደው የቤተሰቡን ውርስ የሚተው ዛሬ? ይኸውልሽ እናቴ አይደለም የቤተሰብ ውርስ ከገዛ ባሏ ጋር የነበረው ባሏ ተብሎ የነበረው ግለሰብ ጋር እንኳን ያፈራችው ንብረት ጥላ የታሰረች ሰው። ስለዚህ ውርስ አትፈልግም ነው እንደማትፈልግ ነው አንተ። ገንዘብ አይደለም ምንም እናቴን አውቃታለሁ። ገባሽ አይደል? እናቴን እኮ ነው አውቃታለሁ። የምታውቃት ከሆነ እኔ ጋር ያለው መረጃ ይሄ ነው። እኔ ነገርኩ ያን ጋር ያለው እናቴን እኔ አውቃታለሁ አልኩሽ እኮ በቃ አይደለ? እናቴ ማነች ምንድነች የሚለው ነገር እኔ አውቃታለሁ። የማውቀው ነው ያለቃል። እስኪ ንገሪኝ ምንድነው? በቃ እናቴን መጥፎ ነች እያልሽ ነው አይደል? ተረጋጋ። የምታደርገው ይሄ ደጋግመህ እናት የት ነች አትበይ። ያንተ እናትነት ለኔም እህቴ ናት፣ ታናሽ እህቴ ናት። ጀመረ ይሄን ያህል ጊዜ አልነበርሽ? እንዴት አሁን መጣሽ? ይሄን ያህል ዓመት አልነበርሽም እኮ አይደል? አንተ ሲና ክራመት የት ነበርክ? እኔ ይኸውልሽ እናቴን ያገኘሁበት ቀን ጀምሮ አብሬያት ነኝ። ገባሻል? አብሬያት ብዙ ነገር ያየው ነው። የምጠይቀው ለምንድን ነው እሱ ዛሬ እናቴ ስንሽ ለምን ጠይቀኛለህ? ይደጋጋል። ጠፋች እናቴን አገትሻት። ለዛ ነው እየጠየኩሽ ያለሁት። የቤተሰብ ውርስ ተረጋግተህ ብታዳምጠኝ እኮ ደስ ይለኛል። ይኸውልህ የቤተሰብ ውርስ እኛን ብትንትን እንዳደረገን አንተ አታውቅም እኮ። አንተ እኮ ብዙም አታውቀው ምስጢር አለ። አንተ እኮ ልጅ ነህ። የቤተሰብ ውርስ እኛን ብትንትን አድርጎ በየቤት ኪራዩ በታትኖናል። ቤታችን ባዶ ነው ያለው ተሽጦ እስከምንከፋፈል ድረስ። ወንድሞቼ የራሱ በቃ እርስ በርሳችን ካልተገዳደረን እየተበላላን ያለ ነው። እና ምናልባት እኔ እዛ ውስጥ ገብታ ይሆናል ብዬ ነው የምገምት። እኔ የትም ቢሆን እወስድሃለሁ። እኔም እፈልጋታለሁ፣ ስለምፈልጋት ማለት ነው። እወስድሃለሁ፣ ችግር የለውም። እና እዛ ቦታ ሄዳ ሊሆን ይችላል። ቤቱ ማንም የለውም፣ እንደሌለው ታውቃለች። ሁላችንም ወጥተናል፣ ቤቱ በሐራጅ ይሸጣል ተብሎ አለመስማማት የተነሳ ማለት ነው። እና ያንን ለታስጨርስ ወጥታ ይሁን
እኔ እንዴት እንደሆነ ነገሩ አላውቅም። እኔ ራሱ ካየዋ ስንት ጊዜ ነው እንደዛ ነው የሚሆነው። ወይ ከወንድሞቼ ጋር ከሷ ጋር ደግሞ በጣም ኃይለኛ ጸብ ያላችሁ ከኔ ራስ በጣም ስለምትናገር እናት በጣም ኃይለኛ ናት በዚህ አጋጣሚና ስለምትናገር ወይ አፍነው አግተዋት አስቀምጧት ይሆናል። እንፈልጋታለን። እነማን ናቸው የሚያግተው? ወንድሞቼ ኃይለኞች ናቸው። ከነሱ ጋር ያላት ነገር ይሄ የቤተሰብ ውርስ እኮ ሰውን ያጋድላል እኮ። ዛሬ ላይ መሬት አለ፣ ቤት አለ፣ ስንት ንብረት አለ፣ ግቢው ሰፊ ነው። አሁን ተዘግቶ ነው ያለው ቤተሰብ እንደሌለው ሰው ቤቱ። በፊት ተሰብስበን ግቢ ውስጥ ነበር የምንኖረው። አሁን ላይ ግን ተበተነናል። ምክንያቱም ስለዚህ አንቺ ከወንድሞቿ ጋር ነው የምትሰሪው ማለት ነው። አብረሽ ነች አብረን እሷም እኛ ከኛ ጋር አይደለች እንዴት አይደለም ወንድሞቿ ጋር ነው ይጣላች ያለችው በዚህ ቦርስ ኬዝ ብለሽ። ስለዚህ አንቺም ከወንድሞቿ ጋር አብረሽ ነው ያለሽው ማለት ነው። ለህቴ ላይ አላበርኩባትም። ይሄው እኮ እሱ ነው እኮ አግቶ ይዟት የመጣው አንቺ ጋር አይደለ? አንቺ ጋር ሲያስረክባት ደግሞ ከዚህ ኬዝ ጋር የተገናኘ ጉዳይ አለ ወይ? ከወንድሞቿ ጋር አብረሽ እየሰራሽ ነው እናቴን ያሳገትሽብኝ ማለት ነው። እኔ እነሱ አግቷት ነው እንጂ እኔ ማገት ብፈልግ ኖሮ እኔ ጋር እሷ ትመጣ ነበር። እሺ አንቺ ጋር ምን ያደርጋል እሱ? እንዴ እሱማ ሹፌሬ ነው። እዚህ ይላላከኛል። ምንም ነገር ስፈልግ ጠራዋለሁ፣ ይመጣል፣ ይወስደኛል፣ የሚፈልገውን ነገር ያመጣል። በቃ ይላላከኛል። መላላክ ብቻ አይደለም እሱ ህገወጥ ወንጀሎችን ከአንቺ ጋር ይሰራል። ምን ማለት ነው? እያንዳንዱ ነገር ነግሮኛል እኮ ሰው ያገታችሁ ብዙ ነገር እንደምታደርጉ እናቴንም ጭምር ያገታችሁት ለሁለት ተባብራችሁ ነው። እናቴ ልጅ እናገታለሁ ብለህ ታስባለህ? ታገታለች ብለህ ታስባለህ? ከዚህም በላይ ልታረጊ ትችላለሽ። ለአንተ እናትህ ብትሆን ለእኔ አክስት እህቴ አይደለች? ታናሽ እህቴ ማለች። እህትሽማ ነች፣ እህትሽ ነች። እሱን አጣራለሁ። ልጅ አይደለች? ሌላ ወንድ እንኳን ሴት እንኳን የለን፣ ሁለታችን ያለ ነው። ሁሉም ወንዶች ናቸው። ታውቂ የለ እንደ አንተ። ይኸውልሽ የምትሰሚኝ ከሆነ እኔ ጀመር አላት እህቶች ከዚህ በፊት እኔ ያገኟቸው እህቶች አሉ። ምን የብቻ ልጅ ሊኖር ይችላል። አባቴ የኔ አክስቶች ተብለው የመጡ ሰዎች አሉ። የት ነው ያሉት? እኔ ማላውቃቸው የት መጡ? የአባታቸው ልጆች ሊኖር ይችላል። እናቴ የጠፋችበት ሰዓት ላይ እነሱን በቁጥጥር ስር አውያለሁ። እናቴን በማስጠፋት እናቴ ላይ አደጋ በማድረስ ብዙ ነገሮች ተፈጥረው በቁጥጥር ስር ያልኳቸው አክስቶች የተባሉ ሰዎች አሉ። አሁን እኮ የመጣሽበትን ምክንያትሽም አይታወቅም። አሁን የመጣሽው ለምን ይሁን ገንዘብ ለመብላት ይሁን እኛን ምን ነገር ውስጥ ለማስገባት ይሁን አይታወቅም። እኔ ምን ገንዘብ ለመብላት እስኪ ስታስብ ወይ እናቴ ምን ታረጋችሁ እንዴ? አይበቃትም እንዴ? 20 ምናምን ዓመት ተበደለች። አይበቃትም? ሁላችንም ለምን አታርፍበትም? ለምን አትዋትም? ሁላችንም እኮ ተረፍኛ እንድታርፍ ነው። ገና ለገና ቤት ተገዛላት ተብሎ ነው እንዴ? ይገዛላትኛ እህቴ ቤት ስላላት ቤት ገዝቼላታለሁ። ገባሻል? ቤት ተገዝቶላታል። ከሸመልስ ጋር ተባብረን ቤት ገዝተንላታል። ታዲያ ለምን አያስቀምካትም? ቤቷ ውስጥ በክብር ቤቷ ውስጥ ነው እየኖረች ነው የነበረው እኮ። ታዲያ ከቤቷ ነው እንዲያመጣሁት? ከቤትሽ አይደል? ከቤቷ እኮ ነው ነቅላችሁ ያስወጣችኋት። ሰራተኛ ተባለች፣ የሆነች ሰራተኛ ገባች። ከዛ በኋላ በመድኃኒት አዝንዛ ለእሱ አስረከበች። እሱ ደግሞ ወስዶ ላንቺ አስረከበ። ይሄ ነው መንገዱ። በቃ እናት የት ነው ቤት ገዛሽ ስለተባለ ጥሩ ኑሮ ነው እየኖረች ስለተባለ ኑሮ ምትኖርም ቤትም ብትገዛ ኑሮን ብትኖር ለኔ ሳይሆን ለራሷ ነው የምትኖረው። ምቀኝነት ነው። ምን እንዳያረግላችኋል? ምቀኝነት ቆይ እናንተ ግን የታለሽ ለምትለው ነገር ከተረጋጋ ዛሬ ሳይሆን ነገ ከተረጋጋ ምቀኝነት ምን ያደርግላችኋል እናንተ? ይሄ ምቀኝነት አይደለም። ምቀኝነት ምን ይጠቅማችኋል? ካሰብከው ጥሩ ነው። እኔ ግን እንደምቀኝነት አስቤ ጥሩ መስራት ነበረ። መጥፎ ይሰራው አልመሰለኝም ነበር። ምን ያደርግላችኋል? ይሄን ያርቆ እናንተ አልኩህ እኮ ጥሩ ይሰራው መስሎኝ ነው። ጥሩ ሰራሽ አየሁት እኮ ጥሩ ሰራሽንማ ጥሩ እንደሰራሽ እኮ እያየነው ነው። እዚያው አየሁት እኮ ጥሩ ፈልገው እናትህን አይደለ ነው ሌላ ምን ታረጋችሁ? እናቴን ታረጋችሁ? እናት ያለችበት ቦታ ነገ ወስደሃለሁ። ዛሬ ከዚህ ውጭ የምትፈልገው ነገር አለ ከኔ? አንድ ደቂቃ አላስተኛሽም፣ አላሳርፍሽም። እናት ያለችበት ጉድጓድም ገብታ ከሆነ አሁን ስራትሽ ነው የመጣሁት። አንዴ ነው እሄዳለሁ። ስራትሽ ነው የመጣሽው። ልጨርስና እደውልልሃለሁ። ከዛ አሳይሃለሁ። ታሳይኛለሽ። አሳይሃለሁ። ችግር የለውም። ህይወትሽ ነው የሚበላሸው። እናቴን ከእናቴ ጋር ከደቂቃ በኋላ ከተለያየው ህይወትሽን አበላሸዋለሁ። ገባሽ አይደል? ወላ አክስት ወላ ለምን የፈለጋቱኝ በእናቴ ግን ድርድር አላውቅም። ገባሽ አይደል? አውቃለሁ እኮ እናቴ እንደሆነች አንተ እኮ ዛሬ መጥፎ ትሆን ጥሩ ትሆን እናቴ ነች። ገባሽ አይደል? ማንም እናትነቱን ይሰረዘ በእናቴ ተነሳ ለአባቴም አልተመለስኩም። ገባሽ አይደል? ወልደዋል ለተባልኩት ዘር ነው ለተባልኩት ለአባቴ እንኳን ያልተመለስኩ ሰው ነኝ። ለአባቴ ለሱ ያልተመለስኩኝ ለአንቺ እንደማልመለስ ወቂ። ታዲያ ምን ላድርገው? ገባሽ አይደል? ምን እንደምትፈልገው ከኔ እና አሁን አንድ ምክንያት ከእናቴ ጋር ያለሽ ጉዳይ ምንድነው? እና እኔ ላሳያ አሁን እሺ። እና ሀብቷን መቀራመት ፈልገሽ ነው? እኔ የሰው ሀብት ለኔ ማይሰራልኝም። ይኸውልሽ ከቤተሰቦቿ የወሰደችው ሀብት የለም። ገባሽ አይደል? እኔ በላቤ ጥሬ ግሬ ነው እናቴን እዚህ ደረጃ ያደርስኳት። ገባሽ አይደል? እሱን ችግር የለውም። የቤተሰቦቿ ወሰደች አላልኩም። ገና እሱ ከረከለኝ ነው። ማንም የና የቤተሰቦችን ሀብት ገና እየነካሰው ማንም ሰው የለም። ማንም ሰው አልተጠቀመም። እናቴ ያለችበት ቦታ ይዘሽ ትሄጃለሽ። ለነሱም አልሆነ እንኳን ለኛ አይደለም የቤተሰቦቻችን ስንት ዓመት ኖረው ስንት ዓመት የን ልጅ ያፈሩበት ቤት ለነሱም አልሆነ ጥለው ሄደዋል። እንኳን ለኛ እኮ እናቴ ያለችበት ቦታ ይዘሽ ትሄጃለሽ ማለት ነው። ወስደሃለሁ። በቃ ይዘሽ እንጂ አሁን ነው ደቂቃ ምንም ደቂቃ ምን ሰጥሽልም። አሁን አይቻልም። ነገ ምናምን ስራ አለኝ አይመለከተኝም። አየመትኝ ከሆነ ደግሞ እጅሽን አስጠፍሬ
አስደብድብሽና ህግ አካል አስረክብሻለሁ። አስደብድበኝ እኔ እናትን አሳይሃለሁ። እኔ የምፈልጋታለሁ። ቀላል ነው እኮ እንደምናልባት አንተ እንኳን አይታ የህግ አካላቶች ጋር አቀርብሻለሁ። ያኔ እውነታውን ታውጫለሽ። እዛ አሳይሃለሁ። እድሜ ልክሽ እንድትማቀቂ ነው ማረግሽ። ናሬን አሁን ወደ ቃል ማታሳይኝ ከሆነ ምንም አላፈንኳት አልገድልኳት አይደለም። አሳግተሻታል። ያው ከአንድም 2-3 ምስክር አለ። በቃ እንስዳት ብዙ ነገሮች የት እንዳለች እናትን ያሳያል። አሁን አሳይኛ እኮ አሳይ አሁን አሳይኝ። አሁን እኮ ምንም ነገር እኮ አሳይኝ። አሁን አሳይኝ። ምንም ደቂቃ አልፈጥንም። ላስኪ ተነሳና ያሳየው